የኔ ቆንጆ እንዲሁ ምን ልሁንልሽ? እስኪ ዋጥ አርገኝ። ዋጥ ይሁንዳ ልጫ ቆፍጠና አትል ምን አባቱ። በነገራችን ላይ እራት ዛሬ ውጭ ነው የምንበላው። አፈር ብላ ማነሽ አንቺ? ለራት የሚሆን ቆንጆ ወጥ ስሪልኝ እስኪ። አንዳንዴ ለሚስቶቻችን ጊዜና ሰዓት ብንሰጣቸው ባይ ነኝ። ምን አልክ አንተ? ሴት ልጅ እናት ናት፣ ሴት ልጅ ሀገር ናት፣ ሴት ልጅ ሚስት ናት ሲባል ሰምተህ አታውቅም እንዴ? ያወቅኩ እንደሆነስ ለማታ የሚሆን አስቤዛ አልቋል። ታዲያ ይሄን አሁን ነው የምትናገሪው? ይቅርታ አሁን ነው ያየሁት። አንቺን ያገባሁበት ቀን ግን ምን አይነት የተረገመ ቀን ነው። አንቺን ያገባሁበት ቀን ምን አይነት የተባረከ ቀን ነው ብለህም ነበር አይደል? ስታገባት መረገም ነው እንጂ የምን መባረክ ነው? ምን አለ እንደ ሚስት ባታየኝ እንኳን እንደ ሰው ግን ትንሽ ክብር ብትሰጠኝ። ምን አልሽ አንቺ? ለእኔ ነው መልስ እየመለሽልኝ ያለሽው? በቃ ሚስት እንጂ ገረድ እኮ አይደለችም። ምን አለ ለትዳርህ ትንሽ ክብር ቢኖርህ። ባገኘው አጋጣሚ ትቀጠቅጣታለህ፣ ባገኘው አጋጣሚ ትደበድባታለህ። አንተ ትክክል ነኝ ብለህ ነው የምታስበው? ቆይ አንተ የትዳር አማካሪ ነህ? ስለ ትዳሬ ምን አገባ? ሚስቱ ሴት ስለሆንኩኝ ዛሬ እንደቀጠቀጥካት ነገ እንደማስገላት ምን ማረጋገጫ አላት? ይኸውልህ እኔ ስለ አንተ ትዳር ምንም አያገባኝም፣ ግን ይህን ስታደርግ የወለደችም እናትን እያስታውስ። ይኸውልሽ ሰላም፣ ዛሬ ነፃነትሽን የተቀማሽ ነገ ህይወትሽ ማትቀሚበት ምክንያት አይኖርም። ስለዚህ ትዳር ፍላጎትና ምርጫ እንጂ እስር ቤት አይደለም። ስለዚህ ምርጫሽን አስተካኪ። የኔ ቆንጆ እንዳልኩሽ እራት ውጭ ነው የምንበላው። ተዘጋጂሽ። ልክ ነህ። ስንቱን የተሳሳተ ምርጫ ውስጥ ገብቶ ህይወቱን ያጣው። ኦፍ ምንድነው? ቆይ ግን አንተ መቼ ነው እንደባል የምትከላከልልኝ? ወይ ጉዴ! አሁን ደግሞ ምን ሆንሽ? ሁሉም ሰው ሲሰድበኝ፣ ሲያዋርደኝ፣ ሲዘልፈኝ አንተ እዚህ ምን ትሰራለህ? እሺ አሁን ደግሞ ከማን ጋር ነው ተጣልተሽ የመጣሽው? እንጃለህ። ወይ ጉድ! መቼስ የኔ ጣጣ አያልቅም አይደል? ተረት ተረቱንማ እንደ ሴት ማለት ትችልበታለህ። አንተ ግን ሚስትህን መቼ ነው የምታሳርፋት? ከአንተ ጋር ደግሞ መቼ ነው የተጣላችሁ? እዚህ ሰፈር ለ8 ዓመት ስኖር አንድም ቀን ከጎረቤት ጋር ተጣልቼ አላውቅም። ቆይ ለሷ ስል ሰፈር ልቀይር? ያው ናርዲን ታውቃት የለ አፏ ነው እንጂ ውስጧ እኮ ባዶ ነው። ከአፏ የሚወጣው ቃል እንደ ዱላ ከሰበረኝ በኋላ ውስጧ ባዶ ቢሆን ምን ይሰራልኛል? በሷ ስም በጣም ይቅርታ። እንደው ሴቶና ቢኖ እንጂ እኔ ነብዩ ኤልያስ እሰባብርልህ ነበር። አይ ናርዶስ፣ ከስንት ጎረቤቶቼ ጋር አባላሽኝ። አሁንስ ስልችት ነው ያለኝ። ቆይ አንተ አትመክራት? እሱ መቼ የጠፋኝ ሳ እና ምንድነው ችግሩ? ስነግራት አትሰማኝም። ጭራሽ በሷ ጸብ ውስጥ እኔን ማስገባት ትፈልጋለች። በእርግጥ ምላሷ ነው እንጂ ውስጧ እኮ የዋህ ነው። ይኸውልህ አንዳንዴ ሰዎች ውስጣችን የዋህ ቢሆንም ምላሳችን ነው የሚያዩት። ካፍ የወጣ ቃል ደግሞ አይመለስም። ስለዚህ ምከራት። አሁንስ በጣም ስልችት ነው ያለኝ። ወዴት ነው? ካንተ ጋር መኖር በቃኝ፣ ልሄድ ነው። ኦፍ እሺ። አየህ አይደል መከላከል ባችል እንኳን ለምን አትለኝ? ከማን ነው መከላከልልሽ? ንገረኝ እስቲ። አውቀሽ ልጅ ከምትጣያችሁ ሰዎች ወይስ ከማን? እኔ ልከላከልልሽ የምችለው የሚያጠቁሽን ሰዎች ብቻ ነው። ራስሽ ለማጥቃት ሄደሽ ማጥቃት ሲያቅትሽ እየተከተልኩ ማገዘልሽ ጥላሽ አይደለሁ። እንደ ባል ችግሮችሽን ለመሸፈን ሞክሬያለሁ። አሁን ግን በቃኝ። እኔ አፈቀርኩሽ ወደድኩሽ እንጂ ሌላ ያልኩት ነገር አለ? አረ የለም እኮ ለኔ ይገባኛል። አረ በፍጹም እኮ ምንድን ነው አንተ እንደዚህ ገምተኛ አስሬ እኮ የምትለው? ማለት ምን ማለት አለው? ቆይ ስለማን ነው እያወራ ያለኸው? ስለ ስንዱ ነዋ። ስንዱ እላይ ሰፈር ያሉት እትዬ ስንዱ። ስነ ስርዓት። ገና ለገና በእድሜ ስለበለጡኝ ማን ነው ስለበለጠችኝ እትዬ መባል አለባት? አረ የለባቸውም። ማን ነው የለባትም እኮ ቆይ ምን ስትል ነው እሳቸው ጋር የደረስከው? ባኪሽ ስምምነት ነበር። ምን ተይኝ እስቲ። የምትፈልገውን ካገኘሽ በኋላ ሸመጠጠችኝ እንጂ። ምን ሸመጠጠችኝ ትላለህ? ሸመጠጡኝ በል እንጂ። ቆይ ስምምነታችሁ ምንድን ነው? እኔ በጉልበቴ እሳቸው በብራቸው እንድንጠቃቀም ነዋ። እናማ ጉልበቴን መስዋዕት አድርጌ ስጨርስ ክፍያውን ከለከሉኝ። እኚህ በልቶ ካጭ። ሲጀመር አንተ ሹገር ጋር ምን አባት ትሰራለህ? ያው በእድሜ ከሚበልጡ ሴትዮ ጋር። ሴትዮ እድሜያቸው ከችግሬ ይበልጣል? ሁሉም ስልጣኔ መስሎት እንዲህ ያለ ነው የህይወቱን ፈተና ጣሪያ ላይ የሚሰቅለው። ችግርን ደግሞ በስራ እንጂ በእንደዚህ አይነት መልኩ አታስወግደውም። ዝም በይ እባክሽ። ስንቱ ነው እንደዚህ ያለ የህይወት አቅጣጫ መስመሩን እየሳተ ያለው? አገኛለሁ ብለህ መሞትም አለ። ተጠንቀቅ። አብረን ስላደረን ብቻ አብረን ትሆናለች ብለህ እንዳታስብ። ተሳስተሃል። እንዴት? አልገባኝም። የምትሰራውን ስራ ያላየው እንዳይመስልክ። እንዴ ኬቢ ታዲያ ማንኛውም ስራ እኮ የተከበረ ነው። ደግሞ የሚሰራ ወንድ ማበረታታት ነው ያለብሽ። እኔ ማከበርክ ብር ሲኖርክ ብቻ ነው።
ደሃ ሁልጊዜም ደሃ ነው። ኪራ የቱ ጋር ነህ? አዎ እያየሁሽ ነው። በዚህ በኩል ከፍ በይ። አዎ እያየሁህ ነው። ይሄኛው ካፌ ግን አይመቸኝም። ቤትን ቀይር። እዚህ እኮ ነው የምሰራው። የዚህ ቤት ማናጀር ነኝ። ሰሞኑን የሰው እጥረት ስላለ እዚህ ብንሆን ይሻላል። ኦኬ በቃ እሺ። የእኔ ፍቅር አለቃ እና ፍቅረኛዬን ተዋወቃት። ኬቢ ይባላል። የዚህ ቤት ባለቤትና አለቃዬ ነው። ተዋወቁ። አንዴ ስልክ አንስቼ ልምጣ። ለማሻኝ ደግሞ ምንድን ነው ያልነገርከኝ? የዚህ ቤት ባለቤት ከሆንኩ አብረሽኝ ትሆኛለሽ፣ አስተናጋጅ ከሆንኩ ደግሞ አብረሽኝ አትሆኚ ማለት። እንደዛ ለማለት ፈልጌ አይደለም ኬቢ። እንኳንም በጊዜ አወቅኩሽ። ምን ፈልገሽ እንደመጣሽ አላቅም ነበር። ሪኮ እየረፍደብ እንዴ! ሪኮ ምን ሆነሽ ነው የደበረሽ? ምንም። ምን ማለት ነው ምንም? ምንም ሳትሆኝማ እንደዚህ አይደብርሽም። ምንም አልሆንኩም፣ እንዲሁ ዝም ብዬ ነው። ምንም ሳትሆኝ እንዲህ እንደማትሆኝ ያውቃለሁ። ቆይ የቤት ኪራይ ጨመሩብሽ እንዴ? አይ ታዲያ እሺ አሞሽ ነው? ፔሪድ ላይ ነኝ፣ ግን ደግሞ ቦርሴ ውስጥ 100 ብር ብቻ ነው ያለው እና ሱቅ ስሄድ 150 ብር ነው አሉ። 150 ብር? ከመቼ ጀመረ ነው ለህይወት አስፈላጊ የሆነ ነገር እንደዚህ የተወደደው? ወይኔ ልብስ የተበላሸ መሰለኝ፣ ገብቼ ልቀይር። ሞዴስ ስጠኝ። የለም ዋጋውን ማን ነግሮ ነው? ምን አለ የሚተረፍበትና ማይተረፍበትን እቃ እንኳን ለይታችሁ ብታውቁ። ይሄን እቃ ለአንድ ሴት ምን ያህል አስፈላጊ እንደሆነ ግን ታውቃለህ? ታዲያ ምን እናድርግ? ሄደ የሚመለከተውን አካል አትወቅስም? ዝም በል እባክህ። ይሄኔ በፊት ያስገባውን ወቅቱን ጠበቃ ጨመረ ለመሸጥ ነው የለም ያልከኝ። ይሄ እኮ ለአንድ ሴት ልጅ አስፈላጊ ነገር እንጂ የቅንጦት እቃ አይደለም። ሰውዬ የሚመለከተውን አካል ሄድና ጠይቅ። አጭቅጭቀኝ ወደዛ። ለማንኛውም ለሌላ ጊዜ የአንድ ሴት ህመም እንደ ራስ ህመም ተሰምተው ኃላፊነትን በአግባቡ ተወጣ። እሺ የሆንክ አጭር ነጋዴ። አጭር ነጋዴ? ኧረ እንደው ያሳጥርህ። ምን አይነቱ ነው? ሪኮዬ ይኸው የሚያስፈልግሽን እቃ። አመሰግናለሁ። ምንም አይደል። እንደዚህ አይነት ጊዜያቶችን እየተጋገዝን እናልፋቸዋለን። እየሄድክ ነው? አይታይም ማለቴ ቻው አላልከኝም ብዬ ነው። አስፈላጊ ነው? አይ ግን ቻው። አንድ ነገር ልነግርህ እፈልጋለሁ። ኦፍ ምንድን ነው? አርግዣለሁ። ማለት ምን ማለት ነው አርግዣለሁ? ያው አርግዣለሁ ነው። ሴትዮ እንደዚህ አይነት ጨዋታ አይመቸኝም። ታስወርጂዋለሽ። አላደርገውም። አንተ ባፈልገው እንኳን እኔ እፈልገዋለሁ። እሺ አንቄ ሳልገልሽ በፊት አስወርጁ ብዬሻለሁ። ስመለስ እዚህ እንዳላገኝሽ። የሰው ልጅ ክፋቱ የተደረገለትን ነገር አሜን ብሎ አለመቀበሉ ነው። አንዳንዶቹ ልጅ ለማግኘት በየገዳምና ቤተክርስቲያን ቦታው ይሄዳሉ። አንዳንዶቹ ደግሞ አልፈልግም ይላሉ። ሴትዮ እንደዚህ አይነት ጨዋታ አይመቸኝም። ታስወርጂዋለሽ። ነፍስ ገዳይ ነኝ። የእውነት ነፍስ ገዳይ፣ የልጄና የሚስቴ ገዳይ። አንቄ ሳልገልሽ በፊት አስወርጁ ብዬሻለሁ። ስመለስ እዚህ እንዳላገኝሽ። ዛሬ እኔ የዘራሁትን ያጨርኩት ፈጣሪ ስጦታ ሰጠኝ፣ እኔ ገደልኩት። ስለዚህ የዘራሁትን ነው እያጨርኩ ያለሁት። ወንድሜ አንድ እውነት ልንገርህ፣ ሕይወት ሳትቀድማት ትቀድማለች። በራስ ጥፋት ያለን ሁሉ ታሳጣለች። የኔ ፍቅር ውዱ ባሌ፣ የህይወቴ ምርጡ ቀን ቢኖር አንተን ያገባሁበት ቀን ነው። ያ ቀን መቼም ማረሳውም። ህይወት እኛ ባሰብናት መንገድ ሳይሆን ራሷ በመራችን መንገድ ነው የምትወስደን። ቃልህን አክብሬ ወጥቻለሁ። ፈጣሪ ካለ እላኛው ቤት እንገናኛለን። ቻው ወንድሜ። አንድ እውነት ልንገርህ፣ ሕይወት ሳትቀድማት ትቀድማለች። በራስ ጥፋት ያለን ሁሉ ታሳጣለች።